የሰሜኑን ጦርነት ተከትሎ የተፈጠረው የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ አክሱም ከተማን ቅድስት ከተማ ለማድረግ መወሰኑን አስታወቀም። ሲኖዶሱ ትላንት ባወጣው መግለጫ ጥንታዊቱ የአክሱም ከተማ ጽዮን ማርያም ቅድስት ከተማ ተብላ እንደምትሰየምና በከተማ ውስጥ የሚኖሩ ማህበራዊና ምጣኔ ሀብታዊ እንቅስቃሴዎችም የከተማዋን ቅድስና በሚመጥን መንገድ ይሆናል ሲል አሳውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ አቡነ አረጋዊ እንዳሉት የአክሱም ከተማ ለረጅም ዘመናት ቅድስት ተብላ ስትጠራ የነበረች በመሆኗ የአሁኑ የሲኖዶስ ውሳኔ ለዚህ ቅድስናዋ እውቅና መስጠትና ሕጋዊ ማድረግ እንደሆነ ታውቋል። አክሱም ከተማን ቅድስት እንድትባል ያደረጋት ከጥንት ጀምሮ የአክሱም ጽዮን ማርያም መቀመጫና የበርካታ ክርስቲያናዊ ትውፊቶች መገኛ የሆነች ታሪካዊ ከተማ በመሆኗ ነው ተብሏል። ከተማዋ ቅድስት ተብላ መጠራት ካለባት የቅድስትነት ስራ በተግባር መሰራት አለበት ያሉት አቡነ አረጋዊ ይህን እውን ለማድረግ የሚረዳ ሕግና ደንብ ተግባራዊ ለማድረግ እየተሰራ መሆኑን ገልጸዋል። ቅድስና በሰው ልጆች ልቦና ውስጥ ነው መኖር ያለበት የሚሉ አንዳንድ ወገኖች የትግራይ ሲኖዶስ ወቅታዊ ውሳኔ ከሃይማኖትነቱ ይልቅ ፖለቲካዊ ነው፣ በሂደት ማክራሪነትን እያስፋፋ ስለሚሄድ ለህዝቦች አብሮነት መልካም ነገር አያመጣም ብለዋል። የአሁኑ ውሳኔ ከቅርብ ጊዜ ወዲህ አክሱም ከተማ ላይ መስጂድ መሰራት አለበት በሚል የሚደረገውን የሙስሊሞች እንቅስቃሴ ተከትሎ የተወሰደ እንጂም የአክሱም ከተማን ቅድስና ለማስጠበቅ አይመስልም ሲሉ የሚሞግቱ አንዳንድ ኢትዮጵያውያን ሃይማኖት በዚች ምድር የሰው ልጆች በሰላም አብረው እንዳይኖሩ ጉልህ ሚና ተጫውቷል ሲሉ ጠንከር ያለ አስተያየት አቅርበዋል። በኢትዮጵያ ታሪክ ውስጥ ሃይማኖት ለህዝቦች ሰላምና መረጋጋት ከማምጣት ይልቅ በርካታ ጦርነቶች እንዲፈጠሩ በማድረግ ብዙ ውድመት እንዲከሰት አድርጓል የሚሉ ወገኖች በበኩላቸው ዛሬም በሰለጠነውና ቴክኖሎጂ በተስፋፋበት ዘመን ሆነን በሃይማኖቶች ጎታች አስተሳሰብ ምክንያት ሰላማችን ማምጣት አልቻልንም ብለዋል። የትግራይ ሲኖዶስ በራሱ በዘመነ ኢህአዴግ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በስልጣን ተቆጣጥረው የፍትሐዊ የሆነ አካሄድና ውሳኔ ሲያሳልፉ የነበሩም እንደና አባ ሰረቀ ብርሃን ያሉ ሰዎች የተነጠቁትን ስልጣን ለማስቀጠል የትግራይ ጦርነት የፈጠረላቸውን መልካም አጋጣሚ ተጠቅመው የመሰረቱት እንጂ መንፈሳዊ ፍቅር የወለደው አይደለም ተብሏል። ሃይማኖት እንደ ተቋም መንፈሳዊነቱ የሚገለጥበትን እምነት የተባለውን የአምላክንና የሰው ልጆች ግንኙነትን በማኮስመን ፖለቲካዊነትንና ስጋዊ ተጠቃሚነትን መሰረት አድርጎ ስለሚሰራም ለኢትዮጵያም ሆነ ለዓለም ካበረከተው በጎ አስተዋጽኦ ይልቅ ያስከተለው ጉዳት ያመዝናልና የሚወሰዱ ውሳኔዎች ሁሉ መንፈሳዊ ናቸው ብሎ መውሰድ አይቻልም ሲሉ ለውጥ ፈላጊ ዜጎች ይሞግታሉ። እያንዳንዱ ሃይማኖት የሰላም አምላክ የሆነውን ፈጣሪያችን ነው የምናመልከው በሚል ላዩን ቢሰብክም በተግባር ግን ሌሎችን ሃይማኖቶች የመታገስና ተከታዮችን የማክበር ቅንጣት ፍላጎት የለውም፣ አንዱ አንዱን እየዋጠ ነው የመጣው በሚል የሚከራከሩ ዜጎች ኢትዮጵያውያን ከማንም በላይ ሀገራችን ማስቀደም አለብን ብለዋል። በትግራይ ክልል ጦርነቱን ተከትሎ የተመሰረተው ሲኖዶስ የትግራይን ከኢትዮጵያ መገንጠል ህብረተሰቡ በመንፈስና በማህበራዊ እሳቤው እንዲቀበል እያደረገ ያለም ሃይማኖት ለበስ የፖለቲካ እንቅስቃሴ እንጂ መንፈሳዊ ተቋም አይደለም ሲሉ በርካቶች ይተቻሉ። የተፈጠሩ ችግሮችንና በደሎችን በክርስቶስ መንገድ ራስን አሳልፎ በመስጠት ከመፍታት ይልቅ በሃይማኖት መሪዎች መካከል የተፈጠረን የፖለቲካ ግጭት ተጠቅሞም ህዝበ ክርስቲያኑን ከሁለት የከፈለ ተቋም በየትኛው መንፈሳዊ ብቃቱና ሞራሉ ነው አንድን ከተማ የሚቀድሰው የሚሉ ጠንካራ ትችቶችም ተሰምተዋል። በመላ ኢትዮጵያ ያለው የትራንስፖርት ችግር እንደተባባሰ መቀጠሉን የጃን ኦቅማንት ሚዲያ ምንጮች ገለጹ። መንግስት የነዳጅ አቅርቦትና ዋጋ የመካከለኛው ምስራቅ ጦርነት ሳይጀመር ወደ ነበረበት ተመልሷል ብሎ ካወጀ በኋላ አንድም የተለወጠ ነገር እንደሌለ ተነግሯል። እንደውም የነዳጅ አቅርቦትና ዋጋ ወደ ነበረበት ተመልሷል ተብሎ ከታወጀ በኋላ በቀናት ልዩነት በነዳጅ ምርቶች ላይ ከፍተኛ ዋጋ ማሻሻያ ተደርጓል ሲሉ ምንጮቻችን አክለው ገልጸዋል። እንደ መረጃ ምንጮቻችን ገለጻ አሁንም በነዳጅ ማደያዎች ያሉ የተሽከርካሪዎች ሰልፍና ነዳጅ ለመቅዳት ለቀናት መቆም እንደቀጠለ መሆኑ ታውቋል። አዲስ አበባን ጨምሮ በተለያዩ ሀገሪቱ ከተሞች ያለው የትራንስፖርት ችግር ላለፉት 2 ወራት ተባብሶ የቀጠለ ሲሆን ተገልጋዩ ማህበረሰብም ቅሬታ ማቅረቡን አጠናክሮ ቀጥሏል። መንግስትም በህገወጥ የነዳጅ ዝውውር፣ ምርት ስወራና ተያያዥ ወንጀሎች ላይ እየተሳተፉ ያሉ ድርጅቶች፣ ባለስልጣናት፣ ባለሀብቶችና ግለሰቦች መኖራቸውን ጠቁሞ ህጋዊ እርምጃ እየወሰደ እንደሚገኝ እየገለጸ ይገኛል። ከህገወጥ የነዳጅ እንቅስቃሴ ጋር በተገናኘ ህጋዊ እርምጃ እየወሰድን ነው በሚል መንግስት የሚያሰራጨውን መረጃ የተመለከቱ አሽከርካሪዎች፣ የተሽከርካሪ ባለሀብቶች፣ ተገልጋዮችና ሌሎች ጉዳዩ የሚመለከታቸው አካላት መንግስት በሚለው ልክ ህጋዊ እርምጃ ከወሰደ ለምን በትራንስፖርት ላይ ያለው ስር የሰደደ ችግርና ህገወጥ እንቅስቃሴ ለውጥ አያሳይም ሲሉ ጠይቀዋል። ለጉዳዩ ቅርበት ያላቸው የዘርፉ ባለሙያዎች በበኩላቸው የኢትዮጵያ ባለስልጣናት የሀገራችን የነዳጅ መሸጫ ዋጋ ከጎረቤት ሀገራት የነዳጅ መሸጫ ዋጋ ጋር እያነጻጸሩ ማብራሪያ በመስጠት ህዝብ ለማሳመንና በነዳጅ ምርቶች ላይ የተጋነነ ዋጋ ለመጨመር ሲጥሩ እንደሚታዩ ገልጸው ከህገወጥ የነዳጅ ንግድና ምርት ስወራ ጋር በተገናኘ በመንግስት መገናኛ ብዙሃን የሚሰራጨው ዘገባ ህዝቡን ለማዘናጋት ካልሆነ በስተቀር ትክክለኛ እርምጃ እንደማይወሰድና አብዛኛውም ድራማ የታከለበት ጭምር መሆኑን ይናገራሉ። ከህገወጥ የነዳጅ ምርት እንቅስቃሴ ጋር የሚወነጀሉ አካላት አብዛኞቹ ለብልጽግና መንግስት ቅርበት ያላቸውና የስርዓቱ ተጠቃሚዎች መሆናቸውን ተከትሎ ነው አስተያየት ሰጪዎች ጉዳዩ ከድራማ የዘለለ ሊሆን አይችልም የሚሉት።
በዚህ ጉዳይ ጃኖ ቅማንት ሚዲያ በተደጋጋሚ እንደዘገበው በነዳጅ አቅርቦት ላይ የተፈጠረው ችግር ከትራንስፖርት ዘርፉ በተጨማሪም ለዕለት ፍጆታ በሚያገለግሉ የምግብ ግብዓቶች ላይ ከፍተኛ ጭማሪ እንዲታይና የኑሮ ውድነቱ እንዲባባስ አድርጓል። የነዳጅ እጥረትንና ውድነቱን ተከትሎ የሚታዩ የትራንስፖርት ችግሮች፣ ህገወጥ እንቅስቃሴዎችና የሸቀጣሸቀጥ ምርቶች መወደድ እንደ አማራ ክልል ባሉ ከፍተኛ የጸጥታ ችግር ባለባቸው ክልሎች ጎልቶ እንደሚታይ ህዝቡ በምሬት ይናገራል። የክልሉ መንገድና ትራንስፖርት ሊቆጣጠራቸው ያልቻላቸው ወይም ሆነ ብሎ የተዋቸው ከመናኸሪያ ውጭ ባልተፈቀዱ ቦታዎች ሰዎችን መጫን፣ ከታሪፍ በላይ ማስከፈል፣ ተገልጋዩን ማንገላታትና የመሳሰሉ ችግሮች አሁንም ተባብሰው መቀጠላቸው ታውቋል። በትራንስፖርት ዘርፉ ላይ ከሚታየው የተጋነነ ዋጋ ጭማሪ በላይ ተሽከርካሪዎችን በሚፈለገው ሰዓትና ቦታ ማግኘት ከባድ መሆኑን የነገሩን የጭልጋ ወረዳ አይከል ከተማ የመረጃ ምንጮቻችን ከአይከል ጎንደርና ከጎንደር አይከል ከተማ ለመጓዝ እስከ 2 ቀን መጠባበቅ ግዴታ እየሆነ መምጣቱን ገልጸዋል። በቀጠናው ባለው የደህንነት ስጋት እንደፈለጉ በማይጓዙበት የጎንደር ጭልጋ መንገድ ህዝቡ ትራንስፖርት በመጠባበቅ ለተጨማሪ ወጪና ድካም እየተጋለጠ መሆኑን የመረጃ ምንጮቻችን አክለው ተናግረዋል። በሱዳንና በኢትዮጵያ መካከል የተጀመረው ፖለቲካዊ ክርረት ወደ ወታደራዊ ግጭት ሊሸጋገር እንደሚችል ተጠቆመ። በምስራቅ አፍሪካ ቀጠና ኢትዮጵያና ሱዳንን ከፊት ያሰለፉ ሁለት ቡድኖች እያደረጉት ባለው የኃይል የምጣኔ ሀብትና የፖለቲካ የበላይነት እሽቅድድም ሁለቱ ሀገራት ወደ ለየለት ጦርነት እንዲገቡ ሊያደርግ ይችላል ተብሏል። በተባበሩት አረብ ኤምሬትስና አጋሮቿ የሚደገፈው የብልጽግና መንግስት ከ2015 ዓ.ም ጀምሮ ከሱዳን መንግስት ጋር በጀመረው የአሻጥር ፖለቲካ ወደ መረረ ግንኙነት በመግባቱም በሱዳን መንግስት በተደጋጋሚ ክስ ሲቀርብበት ቢቆይም ከካርቱም አየር ማረፊያ የድሮን ጥቃት ወዲህ ሁለቱ ሀገራት ወደ ተግባራዊ ጦርነት ሊገቡ ቋፍ ላይ መሆናቸው ተሰምቷል። የብልጽግና መንግስት ሱዳንን ለህወሓትና ሌሎች ኃይሎች ወታደራዊ ድጋፍ በመስጠት የኢትዮጵያን ሰላም እያናጋ ነው በሚል ቢከስም የሁለቱ ሀገራት ጸብ ከዚህ ባሻገር በሆነና በተባበሩት አረብ ኤምሬትስ በተቦካይ ፖለቲካ አሻጥር የተፈጠረ ነው ሲሉ ፖለቲከኞች ገልጸዋል። የሱዳን መንግስት ከቀናት በፊት በካርቱም አውሮፕላን ማረፊያ ላይ ጥቃት ያደረሰበት ድሮን በተባበሩት አረብ ኤምሬትስና በኢትዮጵያ እጅ የሚገኘው ቱርክ ሰራሽ ባይራክታር አኪንሲ ከባህር ዳር አየር ማረፊያ የተነሳ በመሆኑ አጸፋውን ወስዳለሁ ሲል መግለጫ ማውጣቱ አይዘነጋም። የሱዳን መንግስት አክሎም ከኢትዮጵያ ጋር በሚያዋስነው 770 ኪሎ ሜትር ድንበር ወታደራዊ እርምጃ እንደሚወስድ የገለጸ ሲሆን በደማዚንና በአልፋሽጋ በኩል ወታደር እያስጠጋ መሆኑን የተለያዩ ወታደራዊ ምንጮች እየገለጹ ይገኛሉ። ከዚህ በፊት ጃኖ ቅማንት ሚዲያ ባቀረበው ዘገባ የጄኔራል መሐመድ ዳጋሎ ታጣቂ በቤንሻንጉል ጉሙዝ ክልል በርካታ አካባቢዎች ሰፍሮ በኩምሩክ በኩል የነበረውን የሱዳንን ጦር በማጥቃቱ የሱዳን መንግስት የኩምሩክ ከተማን በተደጋጋሚ በድሮን ደብድቧል። ከአሶስ አካባቢ ያገኘናቸው መረጃዎች እንደሚያመላክቱት ከሆነ ከሚያዝያ 29 ቀን 2018 ዓ.ም ጀምሮም እስከ ትላንት የኢትዮጵያ መከላከያ ሰራዊትና ፌዴራል ፖሊስ በክልሉ የተለያዩ አካባቢዎች ሰፍሮ የነበረውን የአርኤስኤፍ ታጣቂ ከእይታ እንዲሰወር ለማድረግ ከነበረበት አስወጥቷል። ጉዳዩን በተመለከተ አስተያየት የሚሰጡ ወገኖች ብልጽግናን እርምጃ የወሰደው አርኤስኤፍ የተባለውን ታጣቂ ከኢትዮጵያ በማስወጣት ከሱዳን ጋር የገባውን መካረር ለማለዘብ ነው ቢሉም የለም ከህዝብ እይታ በመሰወር ነገርየውን በሚስጥር ለማካሄድ ነው ሲሉ በርካቶች ይሞግታሉ። በሌላ መረጃ አርኤስኤፍ ታጣቂዎች በተባበሩት አረብ ኤምሬትስና በብልጽግና መንግስት ሲሰጣቸው የነበረውን ወታደራዊ ስልጠና ጨርሰው ተግባራዊ ልምምዶችን ሲያደርጉ ከቆዩ በኋላም ወደ መጡበት የሱዳን ቀጠና መሄድ ስላለባቸው ነው ከአካባቢው የወጡት የሚል ተባራሪ መረጃም አለም። የሱዳን መንግስት ተደርጎብኛል ለሚለው የድሮን ጥቃት ያጸፋ እርምጃ መውሰዱ አይቀርም የሚሉ አካላት በበኩላቸው ህወሓት የኤርትራ መንግስትና ግብጽ ካጋራቸው የሱዳን መንግስት ጎን ተሰልፈው ጦርነቱን ማስጀመርና የየራሳቸውን ፍላጎት ማስፈጸም እንደሚፈልጉ ገልጸዋል። መርህ አልባ በሆነ መንገድ ፖለቲካውና ዲፕሎማሲውን የሚመራው የብልጽግና መንግስት ከሱዳን መንግስት ጋር በገባው ፍጥጫ ጦርነት ከተፈጠረም ሀገሪቱ ለከፍተኛ ኪሳራ ትጋለጣለች ሲሉ በርካታ ኢትዮጵያውያን ስጋታቸውን ከወዲሁ እየገለጹ ናቸው። በወታደሮች የምትመራው ኢትዮጵያ ለውጥ ከተባለው የመከና አብዮት ወዲህ መንግስት በሚከተለው በነውጥ ውስጥ ህይወት ዘርቶ የመኖር ፖሊሲ ምክንያት በእርስ በርስ ጦርነት መታመሷ ሳይበቃት ከኤርትራና ከሱዳን ጋርም ወደ ጦርነት እንድትገባ ብልጽግናና የተባበሩት አረብ ኤምሬትስ አጥብቀው እየሰሩ መሆናቸው ታውቋል።